የ2025-26 የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታዎች አስገራሚ ምሽቶችን መስጠታቸውን ቀጥለዋል። ትላንት ሊቨርፑል በመጨረሻ ደቂቃ የቨርጅል ቫንዳይክ ጎል አትሌቲኮ ማድሪድን 3-2 በሆነ ውጤት አሸንፏል። ሊቨርፑል በዘንድሮ የውድድር ዓመት ድሎቹ ተመሳሳይነት ያላቸው ናቸው። ነገር ግን አሁን የክለቡ አሰልጣኝ እንደዚሁም ደግሞ አምበሉና የእግር ኳስ ባለሙያዎችም እንደዚህ እስከ መቼ ይዘለቃል የሚል ጥያቄ እያነሱ ይገኛሉ። በዚህና በተያያዥ ጉዳዮች ላይ ሐሳቦችን ወደ እናንተ እናደርሳለን። ቼልሲ በባየር ሚዩኒክ 3-1 በሆነ ውጤት ተሸንፏል። ከኮንፈረንስ ሊግ ወደ ቻምፒዮንስ ሊግ ማደግ የቻለው ቼልሲ በመጀመሪያው ጨዋታ የደረሰበትን ሽንፈት ተከትሎ ደጋፊዎቹ የቅሬታ ስሜታቸውን በሶሻል ሚዲያ እያጋሩ ይገኛሉ። ይሄንንም ትሰሙታላችሁ። አርቴታ እሁድ በሚደረገው የማንቸስተር ሲቲና የአርሰናል ጨዋታ አንድን ተጫዋች እንዲያሰልፍ ባለሙያዎች እየተመከረ ይገኛል። አርሰናል ማንቸስተር ሲቲን ለማሸነፍ የተሻለ እድል እንዲኖረው ነው የዚህ ተጫዋች የመጀመሪያ ተሰላፊነት ይረዳል የተባለው። ማንቸስተር ዩናይትድ ከሩበን አሞሪም ጋር ሊለያይ ይችላል። ሰሞኑን በዚህ ጉዳይ ላይ በጣም በተደጋጋሚ ሀሳቦች ይነሳሉ። ነገር ግን ሰር ጂም ራትክሊፍ ከአሞሪም ስንብት በኋላ ወደ ማንቸስተር ዩናይትድ ቤት በአሰልጣኝነት ሊያመጡት ያሰቡት ሰው የባሰበት ነው እያሉ ሚዲያዎች ስጋታቸውን ገልጸዋል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታዎች እጅግ አስደናቂ ምሽቶችን እየሰጡን ነው። ትላንትና በአንፊልድ ሮድ በሊቨርፑልና በአትሌቲኮ ማድሪድ መካከል የተደረገው ጨዋታ እንዲህ ያለውን ስሜት ከፈጠሩብን መርሃ ግብሮች መካከል አንዱ ነው። ብዙ ነገሮች ነበሩት። የሊቨርፑል አዲሱ የድል መንገድ አሁንም የሚዲያዎችንና የእግር ኳስ ባለሙያዎችን ትኩረት እየወሰደ ነው። ግን ከጨዋታው ጋር ተያይዞ ለሊቨርፑል ደጋፊዎች ምሽቱን የተለየ ማድረግ የጀመሩት አርነ ስሎት በመጀመሪያ ተሰላፊነት አሌክሳንደር አይዛክን ይዘው ወደ ሜዳ መግባታቸው ነው። አሌክሳንደር አይዛክ በፊትነስ ሌቭል ረገድ በጣም ከፍተኛ ስጋት እንደነበረበት አርነ ስሎት በተደጋጋሚ ነግረዋል። ምክንያቱም ፕሪሲዝን አላሳለፈም፣ ወደ 4 ወር የሚደርስ ጊዜን በአጠቃላይ ከእንቅስቃሴ ውጪ ነበር፣ በቲም እንቅስቃሴ ውስጥ አልነበረም የሚል አስተያየትን ሰጥተዋል። ስለዚህ ይህንን ተጫዋች ወደ ጨዋታ ለማምጣት ትዕግስት በጣም ያስፈልጋል። መጀመሪያ የፊትነስ ሌቭሉን ማሳደግ፣ ከዛ በኋላ ጥቂት የመጫወቻ ጊዜዎችን መስጠት፣ ከዛ በኋላ ደግሞ በየጨዋታው ላይ ኮንትሪቢዩት እንዲያደርግ ማዘጋጀት ያስፈልጋል። ከዛ በኋላ ነው አሌክሳንደር አይዛክ ለሊቨርፑል ምናልባትም በሳምንት 3 ጊዜ የሚጫወት ሲጫወት ደግሞ ፍሩትፉል የሆነ እንቅስቃሴ ሊያደርግ የሚችለው። ስለዚህ ትዕግስት ማድረግ በጣም ወሳኝ ነው ሲሉ ነበር እና ትናንትና ግን ከሊቨርፑል ደጋፊዎች ጋር መተዋወቅ ለሊቨርፑልም የመጀመሪያ ጨዋታውን ማድረጊያ ጊዜው ሆነ። እናም የሊቨርፑል ደጋፊዎች ለተጫዋቹ ጥሩ የሚባል አቀባበልን አደረጉለት። አሰልጣኝ አርነ ስሎት ከጨዋታው መጠናቀቅ በኋላ ከአሌክሳንደር አይዛክ ያዩትን እንቅስቃሴ መነሻ አድርገው ሲናገሩ የእውነት ለመናገር አሁን ባየሁት የፊትነስ ሌቭል ላይ መገኘቱን አላውቅም ነበረ፣ ከጠበቅኩት በላይ ፕሮግረስ አድርጓል ልጁ የሚል አስተያየትን ሰጥተዋል። በእንቅስቃሴው ላይ በጣም ጥሩ የሚባሉ ነገሮችንም አሳይቷል። በተለይ ደግሞ አለበት ከሚባለው የፊትነስ ሌቭል ድሮፕ ማድረግ ጋር ያነጻጸር ነው እንደሆነ ልጁ ዴሊቨር ያደረገው ነገር ከተጠበቀው ከፍ ያለ ነው። ስለዚህ በጎ ጊዜ ሊመጣ ይችላል ማለት ነው ለአሌክሳንደር አይዛክ እንደሚመኘው በቀዩ የሊቨርፑል ማሊያ የሊቨርፑል ደጋፊዎችን የሚያስደስት ሊቨርፑልን በክብር ከፍ የሚያደርግ ውጤት እንዲመጣ በሚሰጠው ሚና ኮንትሪቢዩት ማድረግ ይችላል። ለምሳሌ በፋይናል ሰርድ አካባቢ የሚኖሩትን ስፔሶች አንደርስታንድ የሚያደርግበት መንገድ፣ እንደዚህም ከፍሎሪያን ቨርትስ ጋር በቦታ በሚና መግባባት ላይ ለመምጣት ጊዜ ያልፈጀበት ነገር አርነ ስሎትን ካስደነቋቸው ነጥቦች መካከል የሚገኙ ናቸው። ስለዚህ በቀጣይ በቡድን የሚደረጉ ዝግጅቶች ላይ አሁን አለው የሚባለውን የፊት
የፋንታሲ ሌቭል ደግሞ የበለጠ ከፍ ለማድረግ በሚገባ መስራት አለብን። በቅንጅት ከቡድን ጓደኞቹ ጋር ስለሚኖረው ተግባቦት በደንብ ማሰብና መስራት ይኖርብናል። ነገር ግን አሪፍ ሰው በእጃችን እንዳለ በእርግጠኝነት መናገር እንችላለን ነው የአሰልጣኙ ቃል። በጣም ብዙ የእግር ኳስ ባለሙያዎች ግን አዲሱ ስታር አሌክሳንድር አይዛክ ሊሆን ይችላል። ምናልባት በሚቀጥሉት የውድድር ዓመታት ሊቨርፑል ይበልጥ በዚህ ልጅ ላይ እየተማመነ ልናየው እንችል ይሆናል። ነገር ግን አሁንም መሐመድ ሳላህ የሊቨርፑል ዋና ሰው መሆኑን ያሳየበት ምሽት ነው ትላንትና በቻምፒዮንስ ሊግ 3-2 በሆነ ውጤት አትሌቲኮ ማድሪድን ሲረቱ። ስለዚህ ከመሐመድ ሳላህ ጋር በተያያዘ የሊቨርፑል ደጋፊዎች ይሄ ኢጂፕሽያን ኪንግ የኛም ንጉስ ነው እያሉ ነው ያሉት። በቃ በጣም የሚገርም አገልግሎትን እየሰጠ ነው። በዘንድሮ የውድድር ዓመትም ልንተማመንባቸው ከምንችላቸው ተጫዋቾቻችን መካከል አንደኛው እሱ መሐመድ ሳላህ ነው የሚል አስተያየትን ሰጥተዋል። ሌላኛው በሊቨርፑል በኩል መነገር ያለበት ምናልባት ከጨዋታውን በፊት በጣም በተደጋጋሚ ስናነሳው የነበረ ነገር አለ። ከጨዋታው በፊት ስንናገር የነበረው የሊቨርፑል የዘንድሮ ውድድር ዓመት የፕሪሚየር ሊግ ድሎች ይሄ አሳቃቂ የምንላቸው የድል አይነቶች ናቸው። እነዚህ አሳቃቂ የድል አይነቶች ማለት ምንድን ነው? ለምሳሌ የመጀመሪያ ጨዋታውን ያደረገው ከበርንመዝ ጋራ ነው። በርንመዝን 2-0 በሆነ ውጤት መራ፣ ግን 2 ጎል ገባበትና ተሳቀቀ። ሊቨርፑል ነጥብ ጥሎ የውድድር ዓመቱ ሊጀምር ነው ወይ ተባለ። ይሄ መጨረሻ ላይ ጎል አገቡ፣ አሸነፉ። ከዛ ከኒውካስል ዩናይትድ ጋር 2-0 በሆነ ውጤት መሩ። አንቶኒ ጎርደን በቀይ ካርድ ከሜዳ ወጣ። ስለዚህ 2-0 እየመሩ ነው። ኒውሜሪካል አድቫንቴጅ ወይም የቁጥር ብልጫ አላቸው። ስለዚህ የቁጥር ብልጫው ተደምሮ ሊቨርፑል ኢዚ ዊን ይሆነዋል ተብሎ ሲጠበቅ ኒውካስል ዩናይትድ 2 ጎል አገባ። ሌትሊ ነው እንግዲህ ሞሃ ተቀይሮ ገብቶ 100ኛው ደቂቃ ላይ ጎል አስቆጠረና ኒውካስልን ማሸነፍ ቻሉ። ከአርሰናል ጋር 83 ደቂቃ ድረስ ማሸነፍ አልቻሉም። ስለዚህ የሁለቱን ጨዋታዎች እንኳን ብናነሳ የበርንሌ 95ኛ ደቂቃ ላይ ነው ጎል የገባው፣ ያውን በፍጹም ቅጣት ምት። ግን የአርሰናልንና የበርንሌን እንተወውና ሁለቱ የመጀመሪያዎቹ ጨዋታዎች ድልና የትላንትናው ምሽት ድል አንድ አይነትነት አላቸው። ለምን ያላችሁ ከሆነ ሊቨርፑል ጨዋታዎቹን 2-0 በሆነ ውጤት መርቷል። በሶስቱም ጨዋታዎች ከበርንመዝ፣ ከኒውካስል፣ ትናንትና ደግሞ ከአትሌቲኮ ማድሪድ ጋር 2-0 በመራባቸው ጨዋታዎች ግን 2 ጎሎችን አስቆጥሮ ተጋጣሚዎቹ ነጥብ ሊያስጥሉት የተቃረቡ ይመስሉ ነበር። ትናንትናም 92ኛው ደቂቃ ላይ ነው ቨርጂል ቫን ዳይክ ጎል አስቆጥሮ ሊቨርፑል ማሸነፍ የቻለው። ስለዚህ ይሄ አዲሱ የሊቨርፑል የድል መንገድ በመጨረሻዎቹ ደቂቃዎች ጎል እያስቆጠሩ ሙሉ 3 ነጥብን ይዞ መውጣት ይዘልቃል ወይ የሚል ጥያቄን ቢያስነሳ የሚፈረድም የሚገርምም አይመስለኝም። የእውነት ለመናገር በአንድ በኩል ድክመት አይደለም ይሄ የኔቨር ሴ ዳይ አቲቲዩድ መያዝ በጣም ጥሩ ነገር ነው። እስከ መጨረሻው ደቂቃ ድረስ ድልን የራስ ለማድረግ መታገል በጣም አሪፍ ነገር ነው። ነገር ግን ሁልጊዜ አይቀናም። ድልን ደግሞ አስተማማኝ ማድረግ ኤርሊ የሚያስቆጥሯቸውን ጎሎችና ጎሎቹ አስተማማኝ ውጤትን እንዲያመጡ ውጤትን የማስጠበቅ አቅምን ሊቨርፑል ማጣት የለበትም። ካለበለዚያ ሱነር ኦር ሌተር ሊቨርፑል ዋጋ ሊከፍል ይችላል፣ ወይም ዋጋ መክፈል መጀመሩ አይቀርም። ይህንን ፊል ያደረገው ይመስለኛል። ለምሳሌ አንበሉ ቨርጂል ቫን ዳይክ ትላንትና 92ኛው ደቂቃ ላይ የአሸናፊነቱን ጎል ያስቆጠረው ተጫዋች እሱ ነው። ፊል ያደረገው ስለሆነም ምን ብሎ ተናገረ? ሌትሊ በምናስቆጥራቸው ጎሎች እያሸነፍን መቀጠል አንችልም። ድላችን አስተማማኝ መሆን አለበት። አስቀድመን ጨዋታውን ለማሸነፍ የሚያስችል አቅምና ጎሎችን ደግሞ ካስቆጠረን በኋላ ጌሙን መቆጣጠር መቻል አለብን የሚል አስተያየትን ሰጥቷል። በዚህ መጨረሻ ደቂቃ ላይ ጎል እናስቆጥራለን በሚለው እየተማመኑ መዝለቅ እንደማይቻል ቨርጂል ቫን ዳይክም እየተናገረ ነው የሚገኘው። ስለዚህ የመጨረሻ ደቂቃ ጎል ማስቆጠር ውበት አለው፣ ጣዕሙ የተለየ ነው፣ የደስታውን ስሜት ከፍ ሊያደርገው ይችላል። ነገር ግን የሁል ጊዜ ስንቅ ሊሆን ስለማይችል ሊታሰብበት ይገባል ነው። ሊቨርፑል ግን አሁንም የመጨረሻውን ሳቅ እየሳቀ ያለው እሱ ነው። የዘንድሮ የውድድር ዓመት ድሎቹ በሙሉ ተመሳሳይነት አላቸው። የሚቀጥለው ጨዋታ ከኤቨርተን ጋር ነው። እንዲሁ መሆን ይችላሉ፣ እንደዚሁ ይዘለቃሉ፣ አብረን የምናየው ይሆናል። ሌላ ትላንትና የተደረገው የባየር ሚዩኒክና የቼልሲ ጨዋታ ነው። በዚህ ጨዋታ ላይ እንግዲህ ቼልሲ ባለፈው የውድድር ዓመት በኮንፈረንስ ሊግ ላይ ሲሳተፍ የነበረ ክለብ ነው። ወደ ቻምፒዮንስ ሊግ አድጓል። እንደገና ደግሞ የዓለም ሻምፒዮንም ነው። ስለዚህ የማሬስካው ቼልሲ ትላንትና
ያው በባየር ሚዩኒክ በኩል በጣም ጥሩ እንቅስቃሴ ሲያደርግ የነበረው ለባየር ሚዩኒክ ውጤት መምጣት በቃ ከፍተኛ አስተዋጽኦ ያደረገው ሃሪ ኬን ነው። ነገር ግን በቼልሲ በኩል የነበሩት ክፍተቶች ምንድናቸው ስንል በተለይ አብዛኛዎቹ የቼልሲ ደጋፊዎች ቅሬታቸውን እየገለጹ ያሉት ቻሎባህ በሚባለው የነሱ ተከላካይ ላይ ነው። በጣም ከፍቷቸዋል፣ ልክ አይደለም ብለዋል። እንደውም ወደ ኋላ ሄደው የነ ጆን ቴሪን የነ ሪካርዶ ካርቫዮን ስም እያነሱ በነሱ ዘመን የነበረውን የሴንተር ባክ ፓርትነርሺፕ በማወደስ ላይ ተጠምደዋል። ቅር ብሏቸዋል፣ ከፍቷቸዋል። እንደዚህ አይዘለቅም፣ እንደዚህ አይገፋም፣ በፍጥነትና በአስቸኳይ መታረም መቻል አለበት የሚል አስተያየትን ሰጥተዋል። እንደነዚህ ያሉ ተጫዋቾችን በውሰት መስጠት ለቼልሲ የበለጠ የሚያዋጣ የቼልሲን ውሳኔ ትክክል የሚያደርግ ነገር እንደሆነም ደግሞ የሚገልጹ ደጋፊዎችም አሉ። ስለዚህ አሰልጣኝ ማሬስካ በደንብ ማሰብ መቻል አለበት ነው። እንደነዚህ ያሉ ጎሎችን እንደነዚህ ያሉ ልፍስፍስ ያሉ ፐርፎርማንሶችን ይዘን በአውሮፓ ቻምፒዮንስ ሊግ ለድል መብቃት ወይም የተሻለ ውጤት ማምጣት አንችልም ነው። የእግር ኳስ ባለሙያዎችም ለቼልሲ የሚሉት በእርግጠኝነት ቼልሲ ከትላንትናው ምሽት የባየር ሚዩኒክ ጨዋታ የተረዳው የገባው ነገር ቢኖር በኮንፈረንስ ሊግ እና በቻምፒዮንስ ሊግ መካከል ያለው ልዩነት ከፍ ያለ መሆኑን ነው። ይሄ ከገባቸው ቻምፒዮንስ ሊግ ፌዝ ላይ 8 ጨዋታዎች ናቸው የሚያደርጉት ክለቦች አሁን 1 ጨዋታ አድርገዋል፣ 7 ጨዋታዎች ይቀሯቸዋል። በሚቀጥሉት 7 ጨዋታዎች ላይ ቼልሲ በሚገባ ተሻሽሎ ለመቅረብ ጨዋታው ምን እንደሚፈልግ ዛሬ አውቋልና ይህንን አድርገው ይመለሳል ብለን ተስፋ እናደርጋለን ነው። ግን ይሄ ሲባል በቼልሲ በኩል ደግሞ በጣም አሪፍ ነገሮች አሉ። ለምሳሌ ኮል ፓልመር አሁንም ለቼልሲ ምን ያህል ወሳኝ ተጫዋች እንደሆነ የታየበት ነው። ነገር ግን እንደ ባየር ሚዩኒክ ካሉ ትልልቅ ክለቦች ጋር በሚደረግ ጨዋታ የአውሮፓ ቻምፒዮንስ ሊግን ግጥሚያ ለማሸነፍ ምን አይነት አቅም ይዞ መገኘት ወሳኝ እንደሆነም የታየበት ነበረ ለማሬስካና ለቼልሲ። የቼልሲ ደጋፊዎች በተጫዋቾቻቸው ላይ ቅሬታ አላቸው፣ በፍጥነት እንዲሻሻሉም ይጠይቃሉ። ሶሻል ሚዲያው ላይ በአብዛኛው የተንጸባረቀው ስሜት ደጋፊዎቹ ተጫዋቾቹን የተቆጡበት ስሜት ነው። ሌላ የአምናው ሻምፒዮን ፓሪስ ሳን ጀርማ እንደፎከረው 4-0 በሆነ ውጤት አታላንታን አሸንፏል። ድሉ አስተማማኝ ነው። ዘንድሮ የቻምፒዮንስ ሊግን ዋንጫ ማሸነፍ ለኛ ይቀለናል ብሎ ነበር አሰልጣኝ ሉዊስ ኤንሪኬ። ከቻምፒዮንስ ሊጉ ወጣ ስንል የአርሰናልን ጉዳይ እናነሳለን። አርሰናል ከማንቸስተር ሲቲ ጋር እሁድ 12:30 የሚያደርገው ጨዋታ በጣም በታላቅ ጉጉት ይጠበቃል። ትላንት ምሽት ላይ በነበረን ቆይታ ስንነግራችሁ እንደነበረው በዴክላን ራይስ እና በሜሪኖ መካከል የሚጣመሩበት ውሳኔ አርቴታ በቤስት 11 ላይ የሚወስን ከሆነ ለአርሰናል እንደገና የስጋት ምሽት ሊሆን ይችላል ነው። የሜሪኖና የዴክላን ራይስ ጥምረት በመሃል ሜዳው ላይ በጣም አስቸጋሪ፣ በጣም ፈታኝ ሊሆን ይችላል። እዛ ላይ ማሰብ አለበት። እንደውም ባለሙያዎቹ የሚሉት የአርሰናል የቅርብ ጨዋታዎች ላይ ያስተዋልነው ነገር ክሪኤቲቪቲው ድሮፕ እያደረገ መምጣቱን ነው። ባለፈው የውድድር ዓመት የነበረው የአርሰናል የግብ ዕድል መፍጠር ከክፍት የጨዋታ እንቅስቃሴዎች የሚሻገሩ ኳሶች ወይም ከክፍት የጨዋታ እንቅስቃሴዎች የሚፈጠሩ የግብ ዕድሎች ከካቻምናው ጋራ ሲነጻጸሩ በደንብ አድርገው አንሰዋል ወይም በቁጥር ዝቅ ብለዋል። ስለዚህ ይህንን የክሪኤቲቪቲ አቅም ከፍ ወዳለ ደረጃ ላይ መውሰድ የሚፈለግ ከሆነ በእሁዱ ጨዋታ ላይ የመጀመሪያ ተሰላፊ እንዲሆን ኤታን ንዋኔሪን ነው ባለሙያዎቹ እጩ እያደረጉ ያሉት። ምክንያቱም 2 ነገሮች ናቸው የሚያነሱት። አንደኛው ልጁ የመፍጠር አቅም አለው፣ የመፍጠር አቅሙ በጣም ከፍተኛ ነው። ስለዚህ የተጋጣሚዎቹን ተከላካዮች የመረበሽ ለአርሰናል አድቫንቴጅ በማስገኘት ረገድ እንደዚሁም ደግሞ ከክፍት የጨዋታ እንቅስቃሴዎች እየጎደለው ነው የሚባለውን የአርሰናል የግብ ዕድል መፍጠር፣ የግብ ሙከራዎችን ማድረግ፣ ሴት ፒስ ላይ ዲፔንደንት እንዳይሆን አርሰናል ኤታን ንዋኔሪ በሚገባ ያግዛል ነው። በዘንድሮ የውድድር ዓመት ለኤታን ንዋኔሪ የተሰጡት ዕድሎች በጣም አነስ ያሉ ናቸው። ነገር ግን በተሰጡት ዕድሎች ላይ አሁን የምንላቸውን ነገሮች አሟልቶ በመስጠት ረገድ የተሻለ አስተዋጽኦን አድርጓል። ስለዚህ ኦዲጋርድ በእሁዱ ጨዋታ ላይ የመሰለፍ ዕድሉ በጣም አጠራጣሪ ነው። የዚህ ተጫዋች አለመሰለፍ እርግጥ የሚሆን ከሆነ የመጨረሻ የፊትነስ ሌቭል ወይም ለጨዋታው ዝግጁ ነው፣ ድኗል፣ ኪውር አድርጓል የሚባል ከሆነ በኦዲጋርድ ሊጀምረው ይችላል። ምክንያቱም እንዲህ ያለው ጨዋታ በአርሰናል ቤት ኦዲጋርድን ይፈልጋል ነው። ኦዲጋርድ ግን በትከሻው ጉዳት ምክንያት ወደ ሜዳ መግባት አይችልም የሚል የባለሙያዎች ውሳኔ የሚወሰን ከሆነ እሱን ለመተካት የተሻለው ሰው ኤታን ንዋኔሪ ነው የሚል አስተያየትን ይሰጣሉ። ሁለተኛ የሚቀርበው አማራጭ በአርሰናል እና
አትሌቲክ ቢልባኦ ጨዋታ ላይ ተቀይሮ ገብቶ የተሻለ ነገር ያደረገው ማርቲኔሊን በግራ መስመር በኩል አጫውቶ ኢብሪቼ ኢዜን ደግሞ ወደ መሃል መውሰድም የተሻለ ሌላ አማራጭ ሊሆን ይችላል እንጂ ዴክላን ራይስን እና ሜሪኖን አንድ ላይ ማድረግ ትክክል አይደለም። አርሰናልን በድጋሚ ዋጋ ያስከፍላል። ሊቨርፑል በዘንድሮ የውድድር ዓመት እስካሁን ድረስ ባስመዘገባቸው ድሎች አሳማኝ ውጤት አምጥቷል ብሎ መደምደም አፍን ሞልቶ መናገር በጣም አስቸጋሪ ሊሆን ይችላል። ነገር ግን ደግሞ ሊቨርፑል የማይካደው ሀቅ ሁሉንም ጨዋታዎች እያሸነፈ ነው ያለው። በሚቸገርበት እየተፈተነ ነው በሚባልበት ምርጥ ብቃቱ ላይ ገና አልደረሰም በሚባልበት ጊዜ ዝም ብሎ ካሸነፈ ወደሚፈለገው የብቃት ደረጃ ሲደረስ ሊቨርፑልን ማን ነው የሚያቆመው? ስለዚህ በአርሰናልና በሊቨርፑል መካከል አሁን የተፈጠረው የ3 ነጥብ ልዩነት ከዚህ በላይ እንዳይሰፋ ከዚህ በላይ እንዳይለጠጥ ይልቁንም እየተንገዳገደ የሚመስለውን ሊቨርፑልን አሳዶ ለመያዝ አርሰናል አይምሬ መሆን መቻል አለበት። ጨዋታዎችን ማሸነፍ መቻል አለበት። ማሸነፍ ያለበት ትልልቅ ጨዋታዎችን ጭምር ነው። ትልልቅ ጨዋታዎችን ለማሸነፍ ደግሞ የበዛ ጥንቃቄን ማድረግ የሚያዋጣ አይደለም ነው ባለሙያዎቹ የሚሉት። ስለዚህ አርሰናል ሞር ክሬቲቭ መሆን አለበት። የግብ ዕድሎችን መፍጠር አለበት። የተጋጣሚ የግብ ክልል ላይ የሚያሳልፈው ጊዜ ማደግ መቻል አለበት ነው። ይሄ ካልሆነ ለአርሰናል የጨዋታውን ውጤት በድል ማጠናቀቅ በጣም 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 አስቸጋሪ ነው የሚሆነው ነው። ስለዚህ እሁድ በኤታን ንዋኔሪ መጀመር የመጀመሪያ ምርጫ መሆን መቻል አለበት። ካልሆነ ደግሞ ቅድም እንደተባለው ማርቲኔሊን ወደ ቦታው መልሶ ኢብሪቼ ኢዜ በግራም በኩል እንደዚሁም በመሃል በኩል የመጫወት አቅሙ ጥሩ ስለሆነ ያንን መወሰን ይኖርበታል። ይሄንን በማድረግ በማንቸስተር ሲቲ ላይ የበላይነትን መውሰድ ይቻላል ነው። የመጨረሻ ጉዳያችን የሚሆነው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ እንግዲህ ከአሰልጣኝ ሩበን አሞሪም ጋር ምን ያህል አብሮ ይቀጥላል የሚለው የብዙዎቹ ሚዲያዎች ጥያቄ ነው። አሁንም ድረስ በመጪዎቹ 3 ጨዋታዎች ላይ የሚሆነው ነገር የሰውየውን ቆይታ ይወስናል የሚለው ነገር እንደታመነበት ነው። በነገራችን ላይ ሲጽፉ የምናምናቸው ሲናገሩ ሀሳባቸውን እንዳለ የምንወስድላቸው ጋዜጠኞች አሉ። ዚ አትሌቲክ ላይ የሚጽፈው ዴቪድ ኦርንስቲን ከዚሁ ጉዳይ ጋር በተያያዘ ያለውን መረጃ አጣርቶ ይፋ አድርጓል። እሱ የሚለው ነገር ምንድነው? የማንቸስተር ዩናይትድ እና የሩበን አሞሪም ግንኙነት አሁን ላይ ስጋት ላይ ነው ያለው ተብሎ አይገለጽም ነው የሚለው እሱ። ምክንያቱም የማንቸስተር ዩናይትድ ሰዎች ሩበን አሞሪም ነገሮችን እንዲያሻሽል ተስፋ ያደርጋሉ። ይህንን አሻሽሎ የተሻለ ውጤት ማምጣት ይጀምራል የሚል እምነትም አላቸው። ይህንን በተመለከተ ዴቪድ ኦርንስቲን ሲናገር ማንቸስተር ዩናይትድ እና ሩበን አሞሪም የዴሊቨሪ ታይማቸው አሁን ነው መሆን ያለበት። ከዚህ ከመጪው የቼልሲ ጨዋታ ጀምሮ የተሻለ እንቅስቃሴ የተሻለ ውጤት የማምጣት ግዴታ አለባቸው። ይህንን የማያደርጉ ከሆነ ግን አሁን ላይ የተረጋጋ ይመስላል። የማንቸስተር ዩናይትድ ሰዎች በሩበን አሞሪም ላይ ገና ተስፋ አልቆረጡም ብዬ የነገርኳችሁ ነገር የሚቀጥል ስሜት ላይሆን ይችላል ነው። እንግዲህ ዘሚራር የሚለው ከ3 ጨዋታዎች በኋላ ደካማው እንቅስቃሴ ደካማ ውጤት የሚቀጥል ከሆነ በቃ ዲዮስ ያበቃል፣ ምንም ጥያቄ የለውም ነው። የዴቪድ ኦርንስቲን ግን ያሻሽላል ብለው ያምናሉ። ለማሻሻል በሚረዳው መንገድ ድጋፋቸውን እየገለጹለት ይገኛሉ። ስለዚህ የፐርፎርማንስ ሌቭሉ ለምሳሌ ይሄ ፐርፎርማንስ ሜትሪክ የሚባላል የአንድ ቡድን እንቅስቃሴ የሚለካበት የሚሰፈርበት እገሌ ቡድን ዘንድሮ ጥሩ ነው፣ አሁን ጥሩ ነው፣ ትላንት ባደረገው ጨዋታ አሪፍ ነበር ወይም ደግሞ ደካማ ነበር የምንላቸው መለኪያዎች አሉ። በነዛ የፐርፎርማንስ ሜትሪኮች ማንቸስተር ዩናይትድ የተሻሻለባቸው ነገሮች እንዳሉ ዴቪድ ኦርንስቲን ያምናሉ ብሏል የማንቸስተር ዩናይትድ ሰዎች። ነገር ግን ይሄ በቂ አይደለም። ማንቸስተር ዩናይትድ አሁን የሚያሳየው ነገር መጨመር መቻል አለበት፣ ወይም አሁን ከሚያሳየው በላይ ለመሆን አቅም አለው ብለው ነው የሚያምኑት። ይህንን አቅሙን መግለጥ የአሞሪም ፋንታ ነው። ስለዚህ ይህንን ለመግለጥ ከቼልሲ ከብሬንትፎርድና ከሰንደርላንድ ጋር የሚደረጉት ጨዋታዎች ለአሞሪም የተሰጡት ተጨማሪ እድሎች አድርገን ልንወስዳቸው እንችላለን። አሁን ይሄ ከሚያሳስበው በላይ ለእኔ በግል የበለጠ የሚያሳስበኝ ሌላኛው ሪፖርት ነው። ሰር ጂም ራትክሊፍ አሞሪም ከመቀጠሩም በፊት የማንቸስተር ዩናይትድ ሰዎች ኤሪክ ቴን ሃግን አሰናብተን ማንን እንቅጠር ብለው ሲማከሩ በተደጋጋሚ ያነሱት የነበረው ስም የጋሬት ሳውዝጌትን ነው።
ጋሬት ሳውዝጌት የማንቸስተር ዩናይትድ አሰልጣኝ እንዲሆኑ ሰር ጂም ራትክሊፍ በጣም በተደጋጋሚ ፍላጎታቸውን አሳይተዋል። አሁንም ገና ነው፣ ያምኑታል በአንድ በኩል፣ በሌላ በኩል ከሶስቱ ጨዋታዎች በኋላ ውጤት እየተበላሸ የሚቀጥል ከሆነ ያባረሩታል የሚል ሪፖርት እየሰማን ባለንበት ሰዓት ላይ ሰር ጂም ራትክሊፍ ሳውዝጌት ብለው ሊሞቱ ነዋል። ሳውዝጌት የማንቸስተር ዩናይትድ አሰልጣኝ እንዲሆን በጣም ከፍተኛ ፍላጎት አላቸው ነው። ይህንን የማንቸስተር ዩናይትድ ደጋፊዎች ከሚቃወሙት በላይ ባለሙያዎቹ እየተቃወሙት ነው። ማንቸስተር ዩናይትድ እንዲስተካከል፣ ማንቸስተር ዩናይትድ እንዲቃና፣ የተሻለ ውጤት እንዲያመጣ የሚፈለግና የሚታሰብ ከሆነ አሞሪምን ሸኝቶ ሳውዝጌትን መቅጠር የባሰበትን ሰው ኃላፊነት መስጠት ማለት ነው። የአሞሪም ሪከርድ በማንቸስተር ዩናይትድ ቤት ልክ ነው፣ ደካማ ነው፣ የማይፈለግ ነው። 31 የሊግ ጨዋታዎችን አድርጎ 8 ብቻ ያሸነፈ። ይህንን ስናነሳ እንግዲህ የማንቸስተር ዩናይትድ አሰልጣኝ ቁጥር ላይመስላችሁ ይችላል፣ ግን እውነት ነው። በሚበዙት ጨዋታዎች ከ31 ጨዋታዎች በ16ቱ ተሸንፏል። ልክ ነው። እንደነዚህ ያሉ ደካማ ውጤቶችን ስላመጣ ብለን አሞሪምን የምናባረር ከሆነ ደካማውን ውጤት ለማስቀጠል ነው ወይ ሳውዝጌትን የምንቀጥረው? ስለዚህ በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድን እንዲያሰለጥኑ የሚሻል አቅም ያላቸው ሌሎች ክለቦች ላይ እየሰሩ ያሉ አሰልጣኞች አሉ። አሞሪምን ማሰናበት የተሻለ ውሳኔ፣ ትክክለኛ መደረግ ያለበትን እንኳን ከተባለ እነዛን ሰዎች ማምጣት ይሻላል እንጂ የባሰበትን አምጥቶ ሲቆስሉ መክረም ልክ አይሆንም። ማንቸስተር ዩናይትድ በደንብ ሊያስብበት ይገባል ብለው ነው እየጻፉ ያሉት። እናንተስ ምን ትላላችሁ? የሳውዝጌት ማንቸስተር ዩናይትድን በኃላፊነት መያዝ ማንቸስተር ዩናይትድንና ውጤቱን የሜዳ ላይ እንቅስቃሴውን የመመለስ እድሉ ምን ያህል ነው ትላላችሁ ብለን መጠየቅ ወደናል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ትንሽ ቆይተን ዳግም መጥተን በተለያዩ ጉዳዮች ላይ ከእናንተ ጋር አሪፍ ጊዜን ማሳለፋችንን እንቀጥላለን። ይህንን ፕሮግራም ቻናሉን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራታችሁንም አትርሱ። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።